አሰላሙ አለይኩም ወራህመቱላሂ ወበረካቱ ሐኪም ቤት ፕሮግራማችን ጀምሯል። ዛሬ ለየት ባለ መልኩ ከስቱዲዮ ወጥተን ኬርላንድ ሆስፒታል ነው የምንገኘው። ይህ ወር ኦክቶበር ወር መሆኑ ይታወቃል። በባለፈው ክፍል ለተለያዩ ሰዎች እንግዲህ ጡት ካንሰር ግንዛቤ ማስጨበጫ ስልጠና ሰጥተናል። ዛሬ ደግሞ ኬርላንድ ሆስፒታል በመገኘት ለባለሙያዎች ስለ ጡት ካንሰር ግንዛቤ ማስጨበጫ ከዛም በተጨማሪ ደግሞ ሕክምና አማራጮቹ ምን ይመስላል የሚል ስልጠና አዘጋጅተናል። በዚህ አጋጣሚ ኬርላንድ ሆስፒታልን ይህንን ፕሮግራም ስላዘጋጀ ለማመስገን እወዳለሁኝ። ስልጠናውን ተከታትለን ደግሞ እንመለሳለን። በቅድሚያ ዶክተር ሀቢብን ኬርላንድ ሆስፒታል ማመስገን ፈልጋለሁ። ኦክቶበር ወር የጡት ካንሰር ግንዛቤ ማስጨበጫ ወር መሆኑን ትኩረት ሰጥተው ጥያቄ ስናቀርብላቸው ደግሞ ጥያቄያችንን አክብራችሁ ይህንን ቆንጆ ኢቨንት ስላዘጋጃችሁልን እናመሰግናለን። በመቀጠል የምናየው ያለን ደቂቃ ትንሽ ነው። 10 ደቂቃ ነው የተሰጠን። 10 ደቂቃ ብሬስት ካንሰር አዌርነስና ስክሪኒንግ ላይ ያለውን ነገር የተወሰነ ዲስከስ እናደርጋለን። ቀጣዩን 10 ደቂቃ ዶክተር መሐመድ ደግሞ ትሪትመንት ኦፕሽኖችን ዲስከስ እናደርጋለን። ከዛን ጥያቄና መልስ 10 ደቂቃ በዛ ሁኔታ ውስጥ እንጨርሳለን ብለን እናስባለን። ስለዚህ መጀመር እንችላለን። ያው ስለ ጡት ካንሰር በተለያየ ሚዲያ ይሰማል። ምናልባት ክራውዱ ለየት የሚያደርገው የጤና ባለሙያዎች ናቸው ሁላችሁም እና ግን ስቲል አዳዲስ ነገሮች ምን አሉ የሚለውን ደግሞ ለማየት እንሞክራለን። ካንሰር የጡት ካንሰር አጠቃላይ ኒው ኬዞች 20 ሚሊዮን እና ከዛ በላይ ካንሰር ኬዞች ግሎባሊ ይኖራል። ይሄ ግሎባል ላይ ያለ ዳታ ነው። ግን ጡት ላይ ደግሞ በተመለከተ ኦልሞስት 2.3 ሚሊዮን ኬዝስ አኑዋሊ ግሎባሊ ይኖረናል። ከዛ ውስጥ ደግሞ ላይክ አንደኛ ሊዲንግ ኮዝ ኦፍ ካንሰር ያለው ምንድነው? አሁን ላንግ ካንሰር ነው። ቀጥሎ ብሬስት ካንሰር ነው። ግን ከሴቶች ደግሞ ብንመጣ ሴቶች ላይ ዘፈርስት ካንሰር ብሬስት ካንሰር ነው ማለት ነው። ከዛ ጋር ተያይዞ ግን አትሊስት ሁለተኛ ኮመን እንደመሆኑ አጠቃላይ ከካንሰር ከዛም በተጨማሪ ደግሞ ከሴቶች ላይ መጀመሪያ ሊዲንግ ኮዝ ከመሆኑ የተነሳ ሞርታሊቲ ሬቱ ግን አንጻራዊ ደህና ነው። ምክንያቱም አራውንድ 670 ሚሊዮን የሚሆኑ ሰዎች ግሎባሊ በጡት ካንሰር ይሞታሉ። ይሄ ራንክ ሲደረግ አራተኛ ነው which is ላይክ ከሌሎቹ ካንሰር አንጻር ላይክ ኤርሊ ዲቴክሽኑ በመጨመሩ ሞርታሊቲ ሬቱ የተወሰነ ቀንሷል። ግን ስቲል ከግማሽ ሚሊዮን በላይ መሞታቸው ደግሞ ትልቅ ቁጥር ነው ማለት ነው። ዳታ ያው እንደምታውቁት ሁሌም አፍሪካን ሰብሳሃራን የተሟላ አናገኝም። ሆኖም ግን ብዙ ጊዜ በእኛ ሀገር እንደምናየው ስራ ላይም እንደሚያጋጥማችሁ ሌት ስቴጅ ኦፍ ብሬስት ካንሰር ነው የሚገኘው። ሌት ስቴጅ 3 እና 4 ነው የሚመጡት። ያ ደግሞ ለምንድን ነው? ያንን ደግሞ ሁላችንም እንደምናውቀው ብዙ ማህበረሰባችን ላይ ከጤና ባለሙያው ባሻገር ብዙ የሚሰራ አዌርነስ ላይ ብዙ ስራዎች አልተሰሩም። ስለዚህ አዌርነስ አንድ ሴት ራሷን የምትፈትሽበት ሜካኒዝም ራሷን የምታውቅበት ስለ ጡት ካንሰር ያለው ግንዛቤ ማህበረሰባችን ውስጥም አናሳ ስለሆነ ነው ማለት ነው። ስለዚህ ላይፍ ታይም ሪስኩን ስንወስድ አንድ ሴት በ1 in 8 አይደል 13% ሪስክ ብለን ብንወስድ አንዷ ሴት በህይወት ዘመኗ ላይክ ተወልዳ እስክትሞት ባለበት ጊዜ የጡት ካንሰር የመያዝ እድሏ አንድ ሴት ከ8 ሴቶች አንዷ ትጠቃለች ማለት ነው። ስለዚህ ካንሰር ምንድነው የሚለውን ኦብቪየስሊ ላይክ ክራውዱ ስለሚያውቅ ኖርማል ሴል ሳይክሉ ዲስራፕትድ በሚሆንበት ጊዜ አይደለም የሚከሰት ነገር ነው የሚሆነው which is like proliferation አፖፕቶሲሱ ወይም ደግሞ ሴሎቹ መሞት ሲያቆሙ ፕሮሊፈሬሽን ከመጠን ያለፈ እድገት በሚኖርበት ጊዜ ወይም ደግሞ ያንን ሲስተም የተለያዩ ቼክ ፖይንቶች አሉ ሰውነታችን ላይ። እነዛ ቼክ ፖይንቶች ችግር ሲኖር ራስን በራስ የሚያርምበት ሂደት አለ። ያ ሂደት በሚስተጓጎልበት ጊዜ አንኮንትሮል ሴል ግሮዝ ካለ ወይም ደግሞ ያንን የምናስተካክልበት ሲስተም ከተበላሸ ካንሰር ይኖራል። ይሄ ኦብቪየስሊ ነው። ለዚህ ምንም ዲስከስ ማድረግ አያስፈልግም። ስለዚህ ሪስክ ፋክተሮቹ ምንድናቸው? ላይክ ያው ሞዲፋያብል እና ናን ሞዲፋያብል ብለን መውሰድ እንችላለን። ብዙ ጊዜ ናን ሞዲፋያብል ሲባል ኤጅ ነው፣ ፊሜል መሆን ጾታ ነው፣ ፋሚሊ ሂስትሪ ስፔሲፊካሊ ደግሞ ጄኔቲክ ሪስክ ካለ ቢአርሲ 1 ቢአርሲ 2 ጄኔቲክ ሚውቴሽን ካለ ሰው ጋይኒሳይድም ኦቫሪያን ካንሰር ሂስትሪ ያላቸው ሰዎች ካሉ አትሊስት ሪስክ ፋክተሩ ይጨምራል ብለን ነው የምንወስደው። በተለያየ አይነት ምክንያት ሆርሞናል ትሪትመንት የሚወስዱ ሰዎችም ሪስክ ፋክተር አላቸው። ኤርሊ ሜናርክ ቶሎ ቀድሞ የወር አበባ የሚያዩት፣ ከዛ ውጪ ደግሞ አርፍዶ መውለድ ያው እንደምናውቀው ነው። ሌት ፕሪሚየም የሆኑ ሰዎች ኤስትሮጅን ሆርሞን ጡታችን ላይ ያለው ስቲሙሌሽን ፕሮሎንግድ ስለሚሆን that will be another risk factor for breast cancer። ከዛ ውጪ ደግሞ ከወለዱም በኋላ ብሬስት ፊድ አለማድረጋቸው those are like አንድ ሪስክ ፋክተር ተብሎ የሚወሰድ ነው። ሞዲፋያብሎቹን ነን ሞዲፋያብሎቹን ምንም አናስተካክልም። ምናልባት አሁን ናውዴይስ ትራንስጀንደር ሳምቲንግ ስለሚመጣ እነሱ ላይክ ሴት መሆን በሚለው
አይካተቱም። ምክንያቱም ያው ከጊዜ በኋላ የመጣ ነገር ስለሆነ ጀንደር ባዮሎጂካሊ ፊሜል የሆኑ ሰዎች ናቸው ሪስክ ፋክተር የምንለው። ሜል ብረስት ካንሰር የለም ይባላል። ክራውዱ አብዛኛው ሰው ወንድ እንደሆነ እናውቃለን። ግን ስቲል በቤተሰቦቻችሁ እናት እህት ስለሚኖር ሴቶች ላይ ሞር ትኩረት እናደርጋለን። ግን እንደምናውቀው ሜል ብረስት የፕሪቫለንሱን ብንወስድ 1% ሌዛን 1% ነው። ግን ስቲል ሀፕን ሲያደርግ ዴር አር ሎት ኦፍ ፔሽንትስ ስሩ ላይክ በምንሰራበት ጊዜ ያጋጠሙና ትሪት ተደርገው ጥሩ ሁኔታ ላይ ያሉ። ሶ ሞዲፋይብል ሪስክ ፋክተር ስንል ስፔሻሊ ለሴቶች ደግሞ የምንወስደው ምንድነው እድሜያቸው ከ40 በላይ ሲሆን which is post menopausal የሆኑ ሰዎች ኦቤሲቲ ጋር ተያይዞ የተለያዩ ሪሰርቾች ኢንዲኬት እንደሚያደርጉ የብረስት ካንሰር ተጋላጭነት ይጨምራል። ሶ እድሜ ከ40 በላይ ሆኖ ኦቤሲቲ which is encourage የምናደርገው አይደለም። ከዛ ውጪ ላይፍ ስታይል በእኛ ሶሳይቲ ስሞኪንግ አልኮል ብዙም ኮመን አይደለም። ግን ዶስ አር ላይክ ሪስክ ፋክተሮቹ ሞዲፋያብል ማሻሻል የምንችላቸውን ብለን መውሰድ እንችላለን። ሌላ ራዲሽን ሂስትሪ በተለያየ አይነት አጋጣሚ if they have like for chest tumor irradiation around chest area ካላቸው so those are like the group of people who are predisposed to have breast cancer. so ምልክቱ ያው obviously ይታወቃል። ለሴቶች ብዙ ጊዜ ኔግሌክት የሚደረግ ነገር አለ። በዋናነት እንደ ጤና ባለሙያ እዚህ ውስጥ እንዳለ ነው ብዙም ላይክ ሲምፕተሙ አይቸግረንም። ግን ኃላፊነት ወስደን ቤተሰባችን ውስጥ ያሉት እህቶቻችንን አክስቶቻችንን or anyone ነግረናቸው እናውቃለን ወይ? ከእናንተ ውስጥ እስቲ ቤት ያሉትን ሰዎች ስክሪን አድርጉ ብለን እናቶቻችን እስቲ ማማ ስክሪን አድርጊ ብለን ሪከመንድ ያደረግን ሰዎች አለን? ካለ እስቲ እጃችሁን ሴቶች። አዎ እዚያ ይሄው አይ ማሻአላ ጥሩ። ከእናንተ በደንብ ተሞክሮ ወስደን የራሳችንን ምክንያቱም ብዙ ጊዜ ችላ ነው አይደል የሚባለው። ሰርቫይካል እንደውም ሞር ትኩረት ይሰጣል። እስቲ የማህፀን በር ካንሰር ስክሪኒንግ ይሰራ ተብሎ ብዙ እናቶች እንደውም ትኩረት ይሰጣሉ። እኔ በዙሪያ ያሉት የኔን ፐርሰናል ኤክስፒሪየንስ በነግራችሁ ለሰርቫይካል ሲ እንደውም ሞር ትኩረት ይሰጣል rather than having ስክሪኒንግ ማሞግራፊ and other ኦፕሽኖችን ከማየት አኳያ ማለት ነው። ሶ እነዚህ ነገሮች ላይክ ስራ ላይ የምንሰራቸው ነው ሁሌ ኤቭሪዴይ የምናደርገው ነገር ነው። ግን ኢኒሺዬቲቭን ወስደን በየአንዳንዳችን ወደ ቤታችን ወስደን ሰርተንበታል ወይ? ይሄ ለሁላችሁም ጥያቄ ራሳችሁ የምትመልሱት ይሆናል ማለት ነው። ስለዚህ ላይክ እንደሚታወቀው የጡት ካንሰር ሲምፕተሞች ምንድነው? ላምፕ ነው፣ ፔንለስ ላምፕ ነው። ሶ ይታወቃል። የተለያዩ አይነት ደግሞ ለውጦች በሚኖሩበት ጊዜ ህመም የሌለው እብጠት አንደኛው ነው። የቆዳ ለውጦች ሲኖሩ የጡት ቅርጽ መለያየት አንዱ ትልቅ ሲሆን አንዱ ትንሽ ከጊዜ በኋላ የመጣ በተፈጥሮ የሳይዝ ልዩነት የተወሰነ ዲስክሪፓንሲ አክሰፕተብል ነው። ግን ከዛ በኋላ የመጣ በጡት ጫፍ የሚወጣ ፈሳሽ ካለ ስፔሻሊ ደግሞ ዩኒላተራል ሆኖ ዩኒዳክታል ብለዲ ወይ ደግሞ ላይክ ቲሽ የሻይ የሚመስል አይነት ዲስቻርጅ ከሆነ ያንንም ከግምት ማስገባት አለብን። ያንንም የጡት ካንሰር ምልክት ነው ብለን መውሰድ እንችላለን ማለት ነው። ስለዚህ ሌላ ፔን ብዙ ጊዜ ኦፒዲ ዶክተር ኬኖ ሜቢ ይነግረናል። ላይክ ብዙ አብዛኛው ሰው የሚመጣው እኔም ስራ ላይ የሚያጋጥሙኝ ብሬስት ፔን ነው ኮምፕሌን የሚያደርጉት እና ካንሰር ነው ወይ ብለን የምናስበው ነገር አለ። ኦፍ ኮርስ ላይክ ብሬስት ፔንን ትሪት እና ማኔጅ ማድረግ አለብን። ግን የጡት ካንሰር ዋናው ምልክት ነው ብለን መውሰድ አንችልም። ግን ስቲል ቤዝድ ኦን ሄር ኤጅ እንደ እድሜዋ ቼክ ማድረግ ይኖርብናል ማለት ነው። ሶ እንደዚህ ነው። ከዛ ውጭ ግን ማህበረሰባችን ውስጥ ሌላ ደግሞ ራሳችንንም ጨምሮ አብዛኛው ኦዲየንሳችን ሴት ነው። እስቲ ሩቲንሊ ሰልፍ ኤግዛሚኔሽን እንሰራለን። ሰልፍ ኤግዛሚኔሽን ሩቲንሊ ኤቭሪ መንዝ የሚሰራ ሰው እጁን ያውጣል። ኤቭሪ መንዝ ስክሪኒንግ ራሳ እንላለን አይደል? ምንም እኮ አይዋሽም። እንደ ባለሙያ ምክርና ቡጢ ለሰጪው ቀላል ነው። እንደዚህ ይደረግ እያለን እንመክራለን። ግን ራሳችን ላይ ሪሊ እንተገብራለን ወይ? እኛ ላይክ የጤና ባለሙያ ስለሆነ ኤግዛምትድ አይደለንማ። ሶ ስለዚህ ሩቲን የህይወታችን አንዱ አካል ሰልፍ ብሬስት ስክሪኒንግን መስራት አለብን። ሶ ብዙ ጊዜ ሰልፍ ኤግዛሚኔሽን እንዴት ነው የሚሰራው ሲባል ሌላም ጊዜ ትሬኒንግ ስንሰጥ ላይክ ጀነራል ኮንሰፕቱን እናውቀዋለን፣ ግን ዲቴይሊ አንሰራበትም። ሰልፍ ኤግዛሚኔሽን ኤቭሪ መንዝ አፍተር ሜንሰስ 5 to 7 days በዛ ባለው ሬንጅ ውስጥ ራሷን መፈተሽ ይኖርባታል። ከዛስ እንዴት ትፈትሽ? መስታወት ፊት ትቆማለች። የተለያዩ ቪዲዮዎችም ይሰራሉ። መስታወት ፊት ቆማ ራሷን ማመሳከር፣ ሁለቱ ቅርጽ መለያየት አለ፣ ኢዘር ኤኒ ዲምፕሊንግ አለ፣ የሰረጎደ ነገር አለ የለም የሚለው ማመሳከር ያስፈልጋል። ከዛም በተጨማሪ ደግሞ ወገቧን ይዛ ታቁታላችሁ። ወገቧን ይዛ ስትል ምንድነው ወደ ውስጥ የፔክቶራሊስ መስላችን በሚኮማተርበት ጊዜ ኤኒ ማስክ አለ፣ ዲምፕሊንግ ወደ ውስጥ መሰርጎድ አለ የለም የሚለውን ቼክ ማድረግ እንችላለን። ከዛ በተጨማሪ እጇን ከፍ አድርጋ
በተቃራኒ እጇ ራሷን መዳሰስ። ብዙ ጊዜ ኮመን ሚስቴክ አውት ፔሽንት ላይ ፔሽንቶች ሲመጡ ይሄው ዶክተር እዚች ጋር እብጠት አለችኝ አይሻት ይላሉ። ሶ which is common mistake ይዘውት ነው ፊል የሚያደርጉት በሁለት እጃችን። ሶ ብዙ ጊዜ ጄንዊን የሆነ ማስክ አለ we have to feel it like with flat በሆነ እጃችን ነው ሙሉ ሰርኩላር በሆነ ፓተርን ነው በፓልማችን ወይ በሶስት ጣታችን ተጠቅመን ነው ስክሪን ማድረግም ይኖርብን። ምን ይዘው ከሆነ ግን ቲሹ ኦቨርላፕ ስለሚኖር ማስ ያለ ይመስላልና አላስፈላጊ ድንጋጤ ሊፈጥር ይችላል ማለት ነው። ከዛ በተጨማሪ ተኝታ ያንን ትደግማለች። በጣም አድቫይዝ የሚደረገው ሻወር በምንወስድበት ጊዜ ያ ደግሞ የበለጠ የተሻለ ኢዚየር ነው። ስለዚህ ያንን ስክሪን ራሷን ማድረግ ትችላለች። ክሊኒካል ብሬስት ኤግዛሚኔሽን እና ወደስ ሪሰርች ላይ ብዙም ሪከመንድ አናረግም ይላሉ የዌስተርን ዳታ። ግን ሪሊ በእኛ ደግሞ ሎ ሚድል ኢንካም ካንትሪ በመሆናችን ደግሞ ላይክ ሁሉንም ከዌስተርን የሚመጣውን ክሊኒክ ምንድነው ሰልፍ ኤግዛሚኔሽን ሪሊ ዲቴክት አያረግም ብለን ኮንክሉድ ማድረግ አንችልም። ግን ባለን ነው የምንጀምረው። ሶ ኤቭሪ መንዝ ራሳቸውን እንዲፈትሹ መምከር አለብን ማለት ነው። ሶ ወደ ቤት ስንሄድም ለቤተሰቦቻችንም ይሄንን መልእክትና ለሌላም ለፔሸንቶቻችንም ስራ ላይ ለሚያጋጥሙን መስጠት ይኖርብናል ማለት ነው። ከዛስ ፖስት ሜኖፖዛል የሆኑ ሰዎች ምን ያደርጉ ማለት ነው? ፖስት ሜኖፖዛል የሆኑ ሰዎች እንዴት ስክሪኒንግ ይስሩ? ለከና ሳይን አንድ ቀን ያችን ቀን አሳይን አድርገው ወር በገባ ለማስታወስ በሚቀላቸው ቀን ላይ አድርገው ሰልፍ ኤግዛሚኔሽን ደ ሴም ፕሪንሲፕል በዚሁ መሰረት ራሳቸው ላይ መቀጠል ይችላሉ ማለት ነው። ከዛ ውጪ ግን እንዴት አድርገው የሚለውን ዲስከስ አድርገናል። ሌላ ግን ስክሪኒንግ ላይ ማውራት ፈልጋለሁ። አይ ቲንክ ታይሙ እየሄደ ስለሆነ ስክሪኒንግ ምንድነው? ማን ነው who are the candidates for breast cancer screening? ስክሪኒንግስ ደግሞ ምን ይጠቅመናል? ኤኒ ፔሸንት ሲመጡልን እንዴት ሳርገን ነው ሁሉንም ሰው ማሞግራፊ እንልካለን አይደል? ስክሪኒንግ ቱሎች የምንጠቀማቸው አንደኛ ሰልፍ ኤግዛሚኔሽን ብለናል። ሌላ ክሊኒካል ኤግዛሚኔሽን በባለሙያ የታገዘ የጡት ምርመራና ፍተሻ ይኖራል። ከዛ ውጭ ደግሞ ምርመራዎች ላይ አይደል ማሞግራፊ ይኖረናል፣ ብረስት ኤምአርአይ ይኖራል። ከዛን አልትራሳውንድ ሩቲንሊ የምንጠቀመው አለ። ሰው መቼና እንዴት ነው ማዘዝ አለብን የሚለው ይሄ በጣም ኢምፖርታንት ፖይንት ነው። ብዙ ጊዜ የተለያዩ ሞዴሎች አሉ። ናሽናል ካንሰር ኢንስቲትዩት ያዘጋጀው ጌል ሞዴል የመጀመሪያው የቅድመ ካንሰር ስክሪኒንግ ሞዳሊቲ የተለያዩ አይነት ዩሮፒያን ኢቨን ጋይኒኮሎጂክ ኦብስቴትሪሽን ሳይድ የተለያዩ ፕሮቶኮሎች አሉ። ግን ጀነራሊ መክፈል የምንችለው አቨሬጅ ሪስክ ያላቸው ሰዎች፣ ኢንተርሚዲየት ሪስክ እና ሃይ ሪስክ ያላቸውን ሰዎች መክፈል እንችላለን። ያንን በምናረግበት ጊዜ አቨሬጅ ማለት ኤኒ ላይክ ሪስክ የሌላቸው ሰዎች አቨሬጅ ሪስክ ማንኛውም ሴት አቨሬጅ ሪስክ ላይ ልትሆን ትችላለች። ግን ዞስ ግሩፕ ኦፍ ሃይ ሪስክ የሆኑት ምን ማለት ነው? በህይወት ዘመኗ 20% በጡት ካንሰር የመያዝ ፕሪቫል ሪስክ ፋክተሯ ከሌላ ሰው ይጨምራል ማለት ነው። ሶ ዊች ሚንስ እነዚህ ግሩፖች እነማን ናቸው? አንደኛ ከዚህ በፊት ቤናይን ሊዥን ተብሎ ለምሳሌ ፕሮሊፈሬቲቭ ሊዥን ተብሎ ኤክሲዥናል ባዮፕሲ ሊሰራላቸው ይችላል። ፕሮሊፈሬቲቭ ሊዥን ዊዛውት አቲፒያ ብዙ ጊዜ የሪስክ ኦፍ ማሊግናንሲው አያሳስበንም። ግን ፕሮሊፈሬቲቭ ሊዥን ዊዝ አቲፒያ ሲሆን ሰው ዊች ኢዝ ኢንክሪዝድ ሪስክ አላቸው ማለት ነው። ሶ ፔሸንት ኤኒ ፔሸንት ዊዝ ቤናይን ሊዥን ሆኖ ዊዝ አቲፒያ ከሆነ ሶ ሪስክ የወደፊት የብረስት ካንሰር ሪስክ እንዳላቸው መንገድ ይኖርብናል ማለት ነው። ሌላኛው ደግሞ ኢቭን ፋሚሊ ሂስትሪ ኦፍ ኦቫሪያን ካንሰር ካላቸው ጄኔቲክ ደግሞ ሪስክ ካላቸው ቢአርሲኤ 1 ቢአርሲኤ 2 ጋር ተያይዞ ጄኔቲክ ቴስት ተደርጎላቸው ካለ እነዚህ ፒፕል ዚስ ግሩፕ ኦፍ ፒፕል አር ሃይ ሪስክ ኤንድ ዘ አዘር ደግሞ ሌላው ምንድነው ሃይ ሪስክ ብለን የምንወስደው ፋሚሊ ሂስትሪ ካላቸው ፈርስት ዲግሪ ካለ and those group of people are again at high risk. so ሃይ ሪስክ የሆኑ ሰዎችን ስክሪን የምናደርግበትና አቨሬጅ ሪስክ ያለበትን ይለያያል። ያ ማለት ምን ማለት ነው? አንድ ሰው አቨሬጅ ሲባል ሌዛን ላይክ 15% and so on ነው ተጋላጭነቱ የሚሆነው ማለት ነው። ስለዚህ ሃይ ሪስክ የሆኑ ሰዎችን ምን ማድረግ ይኖርብናል? እድሜያቸው 40 ዓመትና ከዛ በላይ ከሆነ ሳይሆን ስክሪን የምናደርገው ቀድመን early እንጀምራለን ማለት ነው። which means family history ካላቸው ለምሳሌ ቀደም ብለን earlier at the age of 20 or 25 የተለያዩ ፕሮቶኮሎች የተለያየ cut off point ያስቀምጣሉ። ግን ስክሪን ማድረግ ይኖርብናል። አንደኛ ጄኔቲክ ቴስት if possible we can consider ስለ ጄኔቲክ ቴስት ግን በተወሰነ መልኩ ጠቅልል አድርገን ወደ በኋላ ላይ እናያለን። ሌላ ደግሞ ብረስት ኤምአርአይ ለእንደዚህ ግሩፕ ኦፍ ፒፕል ሪከመንድ ማድረግ እንችላለን። ብረስት ኤምአርአይ ማሞግራፊ ሪከመንድ ማናደርግበት ምክንያት ኦብቪየስሊ ብረስት ዴንሲቲው ሃይ ስለሚሆን ኢሜጅ ኳሊቲው 20 ቤት ላሉ ሰዎች ኢቭን ማይክሮ ካልሲፊኬሽን ቢኖር ማሞግራፊውም ነጭ ነው፣ ማይክሮ ካልሲፊኬሽኑም ነጭ ነው። ነጭውን በነጭ ባክግራውንድ ማግኘት ስለማንችል ማሞግራፊ ዩዥዋሊ ሪከመንድ አናደርግም። ኤምአርአይ እንደ ቱል መጠቀም ይችላሉ። ከዛ ውጭ ግን ኤቭሪ 6 months ኦር በየአመቱ ሄደው በባለሙያ
ቼክ መደረግ ይኖርባቸዋል። ጊቨን ሰልፍ ኤግዛሚኔሽን ኤቭሪ መንዝ እንዳለ ሆኖ ማለት ነው። ከዛ ውጪ ግን ሌላ ምን ማድረግ እንችላለን? ይህንን ፎሎ አፕ ነው የምናደርገው ሃይ ሪስክ ላላቸው። ሃይ ሪስክ ለሌላቸው አቨሬጅ ኮሚኒቲ ለሆነው ግን 40 ዓመትና ከዛ በላይ ሲሆን ስክሪኒንግ ይጀመራል። የተለያየ አይነት ፕሮቶኮል አለ። ኤቭሪ ይር ኦር ኤቭሪ 2 ይር ማሞግራፊ ቢነሱ ማድረግ ይቻላል። ማሞግራፊ ከዛ በኋላ ሲኖር ብሬስት ዴንሲቲው ሙሉ ለሙሉ አብዛኛውን ጊዜ በፋት ሰብስቲቱት የመሆን እድሉ ሰፊ ስለሚሆን ሰው ኢሜጅ ኳሊቲው አሪፍ ይሆናል። ሰው እንደ ስክሪኒንግ ሞዳሊቲ ሞር ዛን 40 years of age ላሉት ማሞግራፊ መላክ ይኖርብናል። ጄኔቲክ ቴስቲንግ መቼ ነው የምናሰራው? ላይክ when we have high index of suspicion ovarian cancer breast cell አላቸው and remember ስለ ጄኔቲክ ቴስት አሁን ብዙ ጊዜ እኛ ሀገር የለም እንጂ ጄኔቲክ ቴስት ብናሰራ ብለን እናስባለን። ግን ጥያቄው ሪሊ ጄኔቲክ ቴስት ለማሰራት ስናስብ አለ እንበል አፎርድ ያደርጋሉ። ቅድሚያ ጄኔቲክ ካውንስሊንግ ሹድ ከማደል ምክንያቱም ያቺ ሴት ሻውን ቢአርሲ1 እና ቢአርሲ2 ኦር ጄኔቲክ ሚውቴሽን አለብሽ አልናት፣ የዘረመል ችግር አለ አልናት። ከዛስ what's the next step? ከዛሬ ነገ ይዘኛል ብላ ቁጭ እንድትል ነው የምንነግራት ወይስ ምን አይነት እርምጃ ነው መውሰድ ያለባት? ያንን መጀመሪያ ከማሰራቷ በፊት ቅድመ ዝግጅት ማድረግ ይኖርባታል። ያ ማለት ምን ማለት ነው? ለምሳሌ ቢአርሲ1 እና ቢአርሲ2 አለሽ ማለት ጄኔቲክ ሚውቴሽን አለ ካልን ሪስክ ፋክተር አላት ነው እንጂ 100% ይዛታል ማለት አይደለም። which means 60% አብሶሉት ሪስክ አላቸው። መቼ 70 ዓመት ሲሆናቸው የመያዝ እድል አለ ነው። ከፍ እድሜያቸው የጨመረ ሲመጣ ሪስክ ፋክተሩ አብሮ እየጨመረ ይመጣል ነው እንጂ 100% ስላለ በቃ ዋራንትድ ነው ብለን ልክ እንደ ሌሎች ለምሳሌ አሁን ሃንቲንግተን ዲዚዝ ካለ ኢትስ ላይክ ፕሪሲምፕቶማቲክ አይደለ? ቀድመን ያንን ሚውቴሽን ስላለ መቼ ነው እንጂ ጥያቄው እነዛ ሰዎች መያዛቸው አይቀርም። የብረስ ካንሰር ግን ሪስኩ ይጨምራል ነው እንጂ 100%ም አይደለም። ስለዚህ ያንን ካወቅንስ በኋላ ምንድነው ማድረግ ያለባት? ባይላትራል ማስቴክቶሚ ለማሰራት ዝግጁ ናት እቺ ናት ወይስ ደግሞ ኦቫሪያን ኦፎሬክቶሚ ባይላትራል ለማሰራትም ዝግጁ ናት? እነዚህን ነገሮች ምን ላድርግ መረጃውን ካገኘች በኋላ እንደ ቅድመ መከላከያ እነዚህ ነገሮች ወይስ ኬሞ ፕሪቬንሽን ደግሞ ለመውሰድ ታሞክሲፈን ላይ ለተወሰነ ዓመታት ለመሆን ዝግጁ ናት የሚለውን ቅድሚያ አድሬስ ሳናደርግ ጄኔቲክ ቴስት ማሰራታችን ብዙም ፖይንት የለውም ማለት ነው። ስለዚህ ስክሪኒንግ ከ40 ዓመት በላይ አቨሬጅ ሪስክ ላላቸው ቅድም የጠቀስናቸው ነገሮች ለሌላቸው ሰዎች በዛ አይነት መልኩ መቀጠል ይችላሉ። ከዛ ውጭ ግን ሃይ ሪስክ ካላቸው early ከሆነ ብሬስት ኤምአርአይ ኮንሲደር ማድረግ እንችላለን። ጄኔቲክ ቴስትም ኮንሲደር ማድረግ እንችላለን። ማኔጅመንት ኦፕሽኑ ኦብቪየስሊ እንደምታውቁት መልቲ ዲሲፕሊናሪ አፕሮች ነው የሚኖረው። ኦንኮሎጂስቶችን፣ ራዲዮሎጂስቶችን፣ ፓቶሎጂስቶችን እንደን ሌሎችን ሁሉንም ያካተተ ነው የሚሆነው። ኢቨን ሳይኮ ሶሻል በርደኑም ከባድ ስለሆነ ሳይካትሪስትም ኢንቮልቭ ማድረግ ይኖርብናል። ብዙ ጊዜ እኛ ጋር ያለው ሲሎ ኢፌክት አለ። ሰርጅኑ በራሱ መንገድ ያክማል፣ ኦንኮሎጂስቱ በሌላ መንገድ ያክመዋል። ሶ ዊ ኒድ ቱ ካም አፕ ቱ ዘ ቴብል ኤንድ ሃቭ ክሊር ፕላን ፎር ዚስ ግሩፕ ኦፍ ፔሽንት እንደን እስከ መጨረሻው በየት አይነት መንገድ እንደምትሄድ ዲሲሽን መኖር ያስፈልጋል ማለት ነው። ጥሩ ተሞክሮ ጳውሎስ ላይ መልቲ ዲሲፕሊናሪ አፕሮችን የብረስት ካንሰር ፔሸንቶች ፓቶሎጂ፣ ኦንኮሎጂስት፣ ራዲዮሎጂስት፣ ፓቶሎጂስቶቹ ሁሉም ኢንቮልቭድ በሆኑበት ኢቭን አንዳንዴ ደግሞ ጋይኒም ሲሆን ፌቶ ማተርናሎቹ ይካተቱና ፕሬግናንሲ እናርግዝና እንዴት እናርግ ብለን ተማክረን ፕላን አድርገንለት በዛ ሌያውት ነው የሚታከሙና አይ ቲንክ ዳትስ ኢቨን ቤተር እና ክሊር የሆነ ማኔጅመንት ይኖራል። ሶ ሰርጀሪን በተመለከተ ምንድነው ማድረግ ያለብን የሚለው እናያለን። ሶ ፕሪቨንሽን ዩ ኖ ዳት ላይክ ሞዲፋያብል ሪስክ ፋክተሮችን እንደተነጋገር ነው ያኗኗር ዘይቤያችንን በማሻሻል ሪስክ ፋክተራችንን መቀነስ እንችላለን። ዌይታችንን በማስተካከል ከኦቤሲቲ ጋር ተያይዞ ያሉ ነገሮችን መቀነስ እንችላለን ማለት ነው። ከዛ ውጭ ግን ስለ ሰርጂካል ማኔጅመንት ኦፕሽኖቹን ብናይ early detection saves lives. early detection is the best protection. this is like take home message ናችን ነው ይዘነው መሄድ ያለብን። ምክንያቱም ዌስተርን ካንትሪ ላይ early like stage 0 stage 1 stage early ነው ዲቴክት የሚደረገው ምክንያቱም they have screening ሞዳሊቲያቸው አሪፍ ስለሆነ so which means survival prognosis እንደምታውቁት early stage ላይ ሲገኝ 5-year disease free survival is like more up to 99% for stage 1 እያለ ደግሞ እየቀነሰ ነው አይደለም የሚመጣው which means stage 4 ሲሆን 20 እስከ 30% ነው which is like በጣም significant decrement ነው የሚኖረው። ስለዚህ early detection something ሁላችንም እንደ assignment ወስደን መስራት ያለብን አማራጭ ነው። even early detectionን ስንወስድ ሌላው ኦፕሽን ምንድነው surgical management ኦፕሽናችን stage 1 እና ስቴጅ 2 ላይ በመናገኝበት ጊዜ ምንድነው የምናደርገው? ስቴጅ 1 ሲሆን አሁን ብሬስት ኮንሰርቪንግ ሰርጀሪ ኢዝ ኢቭን ኦፕሽናል አይደለ? ብሬስት ኮንሰርቪንግ ሰርጀሪ ስንሰራ ምንድነው ብሬስት ኮንሰርቪንግ ሰርጀሪ
ጡቱ ማስቴክቶሚ አንሰራም። ሶ ላምፔክቶሚ ነው። as long as we have tumor free margins and then we are not worried about ማለት ነው። ሶ ራዲዮቴራፒ ከዛ በኋላ ይወስዳሉ። ከዛም በኋላ ጥሩ አውትካም ነው። የ5 year ሰርቫይቫሉን ብረስት ኮንዘርቪንግ ሰርጀሪ እና አክሲለሪ ዊዝ ሴንቲኔል ሊምፍ ኖድ ባዮፕሲ የተሰራላቸውና ማስቴክቶሚ የተሰራላቸው ዲዚዝ ፍሪ ሰርቫይቫል ላይ ምንም የተለያየ እንትን የላቸውም። ሶ ዊች ኢዝ በጣም ኮምፓራብል አውትካም ነው ያላቸው። ኤርሊ ስቴጅ ስታገኝ ብረስት ሲባል ሴት ልጅ ሴክሹዋሊቲዋ ማንነቷ አይደለም። ስለዚህ ኤርሊ ማኔጅ ራሱ ኢቨን ሰርጂካሊ በተሻለ መልኩ ማኔጅ ማድረግ እንችላለን። ሶ ሁ አር ካንዲዴትስ ፎር ብረስት ኮንዘርቪንግ ሰርጀሪ ፔሸንትስ ሁ ሃቭ ላይክ ኤርሊ ስቴጅ የምናገኛቸው ስቴጅ 1 ስቴጅ 2 ብረስት ካንሰር ፔሸንቶች ናቸው። ከዛ ውጪ ፕሬግናንሲ ላይ የሆኑ ሰዎችን ኮንሲደር አናደርግም። ምክንያቱም አፍተር ብረስት ኮንዘርቪንግ ሰርጀሪ ሆል ብረስት ኢራዲዬሽን ማንዳቶሪ ስለሆነ ያንን ደግሞ እንደምታውቁት ራዲዮቴራፒ ሴንተሮች ሊሚትድ ናቸው። በት ዊር ሆፒንግ አሁን ስናየው ላንድስኬፑ ግን እየተቀየረ ያለ ነገር ነውና ለወደፊት ደግሞ የተሻለ ይሆናል ማለት ነው። ሶ ስለዚህ ፋይናል ሜሴጁ ምንድነው? ሁላችንም ብረስት ስክሪኒንግ ሰልፍ ኤግዛሚኔሽን የራሳችን ፓርት እናድርግ። እንደን አካባቢያችንና ዙሪያችን ላይ ኢንክሉዲንግ አወር ፔሸንትስ ኤንድ አወር ክላይንት ብረስት ስክሪኒንግ ፓርት ኦፍ ዜር ሜዲካል ትሪትመንት ኦር ሰርጂካል ትሪትመንት ያንን ፓርት ላይ ኢንቴግሬት ማድረግ በምንሰጠው ኬር ላይ ኢንቴግሬት ማድረግ ይኖርብናል ማለት ነው። ጊዜያችሁን በጣም ወሰድኩባችሁ። አመሰግናለሁ። እሺ እንዴት ናችሁ? ሰላም ናችሁ? ሁላችሁም ስላገኘኋችሁ በጣም ደስ ብሎኛል። ያው ኦርጋናይዚንግ ቲም ሁሉንም ለማመስገን እፈልጋለሁ። አብዛኛው የዚህ ፕሮግራም ዋናው መልእክት ያው ቀደም ሲል በዶክተር ሃናን በጥሩ ሁኔታ ስለቀረበ ያው የተወሰነ አትሊስት ኬዙ ከተገኘ በኋላ እንዴት ማኔጅ ማድረግ እንችላለን ለምን ለዚህ ኦዲየንስ ጠቃሚ ነው ብለን ስላሰብን እሱም በአጭር ደቂቃ ውስጥ ለማቅረብ እሞክራለሁ። ግሎባሊ ቅድም በደንብ ተገልጿል። ግን ወደ ሀገራችን ስንመጣ ያለው ዳታ ምን ይመስላል ነው። ያው ካሉት ካንሰሮች በአንደኛ ደረጃ ላይ የሚገኘው በአዲስ አትሊስት አንድ ካንሰር ሬጂስትሪ ያለን የአዲስ አበባ ካንሰር ሬጂስትሪ ኦልሞስት 33% አካባቢ የሚሆኑት ወደ ሆስፒታል አሁን እየመጡ ያሉ ኬዞች የጡት ካንሰር ኬዞች እንደሆኑ ያሳያል። አብዛኞቹ ላይክ 70-80% አድቫንስድ ስቴጅ 3 እና ስቴጅ 4 ላይ ነው የሚመጡት። ሰርቫይቫሉ ሲታይ ኦልሞስት ወደ ከ20 እስከ 40% በአቨሬጅ 30% ብቻ ነው ማለት ነው ሰርቫይቫል። ግን በዌስተርን ሴታፕ ሲና አብዛኞቹ ስቴጅ 1 ስቴጅ 2 ላይ ነው የሚመጡት። ሰርቫይቫላቸው ከ90 እስከ 100% ይደርሳል ማለት ነው። ስለዚህ እንዴት አድርገን ነው ወደዛ ማምጣት እንችላለን የሚለውን ለማስገንዘብም ጭምር ነው ይሄ ሴሽን የተዘጋጀው። ያው እኛ ጋር በአብዛኛው እዚህ ላይ እንደተጠቀሱት ሪዝኖቹ ብዙ ፔሸንት አዌርነስ ስለሌላቸው በሽታውን ቀደም ብለን ስለማናገኝና ፕሬዘንቴሽኑ በጣም ሌት ስለሆነ እንትን ይላሉ ማለት ነው። አድቫንስድ ስቴጅ ላይ ይመጣሉ። ቅድም ተጠቅሷል። መልቲ ዲሲፕሊናሪ ቲም ኦልሞስት ሞርታሊቲ ሬትን በ20% ይቀንሳል እና በጣም እንደ ቀላል የሚታይ ነገር አይደለም። አንድ ኬስ ተገኝቶ ሰርጂን፣ ኦንኮሎጂስት፣ ፓቶሎጂስት እና የተለያዩ ቲሞች በተናጠል ሲያክሙና በኤምዲቲ ሲታከም በጣም ሲግኒፊካንት የሆነ ሰርቫይቫል ለውጥ አለውና በደንብ እሱን ነገር ማጠናከር ያስፈልጋል። ያው እንግዲህ እኛ ጋርም ያለው ነገር አትሊስት በጣም ጥሩ ጅምር ነው ብዬ ማሰብ ይችላለሁ። ከኬኖ ጋር በደንብ ዲስከስ እናደርጋለን። ኬዞች ሲኖር ከሌሎች ቲሞችም ጋር ከፓቶሎጂስቶች ጋር ከራዲዮሎጂስቶች ጋር ኤቭሪቲንግ ኢን ዲቴል ዲስከስ አድርገን ነው ወደ ትሪትመንቱ ለመግባት የምንሞክረውና ይሄ በጣም ጠቃሚ ነገር ስለሆነ እሱ መጠናከር አለበት። ዲያግኖስቲክ ወርክአፕ ቅድም ተጠቅሷል። ክሊኒካል ኤግዛሚኔሽን፣ ኢሜጂንግ፣ ከዛ ባዮፕሲ በጣም ኢምፖርታንት ነው። ባዮፕሲ ፕሪፈረብሊ ኮርኒድል መሆን አለበት አብዛኛውን ጊዜ ኦልሬዲ ሰስፔክት ከተደረገ በኋላ። ከዛ በኋላ ደግሞ ሞለኩላር ቴስቲንግ ማሰራቱ በጣም ጠቃሚ ነው የሚሆነው ፕሮግኖሱን የትሪትመንት ኦፕሽኑን በደንብ አውትላይን ስለሚያደርግልን ማለት ነው። ላይክ ሞለኩላር ቴስቲንግ ከተሰራ በኋላ እንዲህ ነው የሚከፈሉት። እንዲህ ሲከፈሉ አሁን ለምሳሌ ሉሚናል ኤ በጣም ሎው ግሬድ ነው። ሪስክ ኦፍ ሪከረንሱ በጣም ሎው ነው። ለሆርሞናል ቴራፒ በጣም ሪስፖንሲቭ ነው። አብዛኞቹ በጣም ጥሩ ሰርቫይቫል ይኖራቸዋል ማለት ነው። ስለዚህ እነዚህ ነገሮች ፕሬዲክት ለማድረግ ይጠቅመናል ማለት ነው። ትሪፕል ኔጌቲቭ ሲሆኑ ያው ታርጌተብል የሆነ ነገር ስለሌላቸው ብዙ ጊዜ ሰርቫይቫላቸው ሲግኒፊካንትሊ ይወርዳል። ትሪትመንት የምንሰጠው ቤዝድ ኦን ዚስ ማርከር ስለሆነ እነዚህን ነገሮች ቀደም ብለን መስራት ያስፈልጋል። የራዲዮ ቴራፒ አክሰስም በጣም ሊሚትድ ስለሆነ ኢቭን ኤርሊም ቢመጡ በዛ ምክንያት ያው ኤምአርኤም ሙሉ ይሰራል እንጂ ብሬስት ኮንዘርቪንግ ቴራፒ
ትሬንዲንግ ነው ዓለም ላይ በጣም ሪከመንድ የሚደረገውም እሱ ነውና እሱም በጣም ለወደፊቱ በደንብ ጥሩ ጅምር አለ። እሱን ፕራክቲስ እያደረግን እንሄዳለን። ከዛ በኋላ ያው ቅድም እንትን እንዳልነው ሆርሞናል ቴራፒ ለሆርሞን ፖዚቲቮች ኬሞቴራፒ፣ ለሃይ ሪስኮች እና ሄርቱ ታርጌቲድ ትሪትመንት እንሰጣለን ማለት ነው። እነዚህን ትሪትመንቶች በጠቅላላ እዚህ ሆስፒታል ላይ እየሰጠን እንደሆነ ያው እንትን ለማለት እፈልጋለሁ። ኤክሴፕት ራዲዮ ቴራፒ ማለት ነው። ስለዚህ እነዚህ ኦፕሽኖች እንዳሉ እንድታውቁ ነው። ሎካሊ አድቫንስድ ሲሆን ብዙ ጊዜ ቀደም ብሎ ኬሞቴራፒ እንዲወስዱ ይደረጋል ለሁለት ነገር። አንደኛ ያው ዲዚዙ በጣም አድቫንስድ ስለሆነ ለሰርጀሪ በጣም አስቸጋሪ ነው የሚሆነው ኮምፕሊትሊ ሪዘክት ለማድረግ። ስለዚህ ሽሪንክ ያደርግልናል ቲዩመር፣ ከዛ ለሰርጀሪ በጣም ምቹ እንዲሆን ያደርጋል። ዛዘር ቲንግ ኢዝ አንዳንድ ጊዜ አይ ሰርጀሪ ሙሉ እንዲቆረጥልኝ አልፈልግም አንድ ሴት ካለች በደንብ ሽሪንክ አድርጎ ወደ ብሬስት ኮንዘርቫቲቭ ቴራፒ እንድንገባ ያደርጋል። ሪሰንትሊ ደግሞ ለትሪፕል ኔጌቲቭ እና ለሄርቱ ፖዚቲቭ ፕሮግኖስቲክ ኢምፕሊኬሽን አለው ኒአድጁቫንት ቴራፒ መጀመር። ቀደም ብሎ ወስዶ ፓቶሎጂ ኮምፕሊት ሪስፖንስ ከሌላቸው አድጁቫንት ላይ የሚንሰጣቸውን ትሪትመንቶች የትሪትመንት ኦፕሽኖች ይቀይራል እና ኒአድጁቫንት መስጠቱ ለዚህ ይጠቅማል። ያው ሜታስታሲስ ዴቨሎፕ ሲያደርጉ ትሪትመንቱ ፓሊዬቲቭ ነው፣ ግን ኢንቴንሽናችን ምንድን ነው? አትሊስት ያው ትሪት ያልተደረጉና ትሪት የተደረጉ የሰርቫይቫል እና የኳሊቲ ኦፍ ላይፍ ኢምፕሩቭመንት ዲፈረንስ አላቸው እና ያን በአብዛኛው አቺቭ ለማድረግ ነው። ሶ ሆርሞን ፖዚቲቭ ከሆኑ በቀጥታ ኬሞቴራፒ ሳይሆን አብዛኛውን ጊዜ የምንጀምረው ኢንዶክራይን ቴራፒ ነው የምንሰጣቸው ዊዝ CDK4/6 ኢንሂቢተር። ይሄ ዘ ከረንት ስታንዳርድ ኦፍ ኬር ነው። ፊው ፔሸንት አለን ስቲል አሁን እዚህ እኛ ጋም ፎሎ አፕ ላይ ያሉት ይህን ትሪትመንት እንሰጣቸዋለን። ሄርቱ ፖዚቲቭ ከሆኑ ዱዋል ሄርቱ ቴራፒ ዊዝ ኦር ዊዛውት ኬሞቴራፒ እንሰጣቸዋለን ማለት ነው። ይሄ ሲግኒፊካንትሊ ሰርቫይቫል ኢምፕሩቭ ያደርጋል። ኢቭን አንድ ፔሸንት አውቃለሁ አሁን ላይክ በዚህ ትሪት የተደረገች ኬዝ ጀስት እኛ ኦብዘርቭ የምናደርገው ላይክ ብዙዎቹ ሰርቫይቫላቸው ከ2 ዓመት በታች ነው የሚሆነው ሆርሞን ፖዚቲቭ ሆነው። ሆርሞን ፖዚቲቭ ቅድም እንደነገርኳቸው በጣም ጥሩ ሰርቫይቫል አውትካም ያላቸው ፔሸንቶች ናቸው። ግን ስቲል በዚህ ትሪት ሲደረጉ ኦልሞስት ከ4 እስከ 5 ዓመት ሰርቫይቫላቸው ሲግኒፊካንትሊ ኢምፕሩቭ ያደርጋል። ይሄ ጀስት የኦቨርኦል ዳታ ሳይሆን የኛ ፔሸንቶች ላይ ያየናቸው እንትኖች ናቸው እና በጣም ጠቃሚ ናቸው። ትሪፕል ኔጌቲቭ ሲሆን ምንም ኦፕሽን የለንም። አብዛኛውን ጊዜ ኬሞቴራፒ ነው የምንሰጠው። ኢሚኖቴራፒ በጣም አቬይላብል አይደለም፣ ግን ደግሞ ጥሩ ጅምር አለ። ኢንተርናሽናሊ ኢሚኖቴራፒ ሲጨመር ኢምፕሩቭ እንደሚያደርግ ሶ ሰፖርቲቭ ኬር በጣም ያስፈልጋል እንደምታውቁት። ሶ ኤርሊ ኢንተግሬት መደረግ አለበት ብለን እናስባለን። ቢኮዝ አብዛኛው የምንሰጣቸው ትሪትመንቶች እነዚህ ሳይድ ኢፌክቶች አላቸው። እነዚህን ሳይድ ኢፌክቶች ኤርሊ ማኔጅ ማድረግ አለብን። ሳይኮሶሻል እና ኒውትሪሽናል ሰፖርትም ያስፈልጋቸዋል። ከኒውትሪሽን ቲም ጋር ከሳይካትሪ ክሊኒካል ሳይካትሪ ክሊኒካል ሳይኮሎጂ ቲም ጋር በደንብ መስራት ይጠይቃል። ትሪትመንት ከጨረስን በኋላ ደግሞ አብዛኛዎቹ በሊምፊዴማ ለምሳሌ ብሬስት ራሱ ሰርጀሪ ስለሚደረግ ምናምን ከዛ ጋር የተያዘ በጣም ብዙ ጫና ውስጥ ስለሚገቡ እነዚህንም ነገሮች ለማከም በደንብ እቅድ ማውጣት አለብን። ይሄኛው ፓርት በጣም ብዙ ያልተሰራበትና ብዙ ፕራክቲስ ማይደረግ ኤሪያ ነውና እሱ ላይ በደንብ ለወደፊቱ መስራት ያስፈልጋል። ሶ ፎሎ አፕ ምንድነው የምናደርገው? በየ3 ወሩ ነው ትሪትመንት ከጨረሱ በኋላ የምናደርገው። በየአመቱ ደግሞ ለጤነኛው ብሬስት ማሞግራፊ ይሰራል። ሌላው ይቀጥላል ማለት ነው። ለወደፊት እየመጡ ያሉት የመጨረሻ ስላይድ ነው። ሊኩዊድ ባዮፕሲ። አሁን ባዮፕሲ ቀጥታ ሳምፕል ነበር የሚወሰደው። አሁን ሪሰንትሊ ከብለድ ሳምፕል ተወስዶ ከዛ ላይ ቴስት ተደርጎ አትሊስት ሞለኩላር ፕሮፋይላቸውን የማወቅ ነገር በደንብ እየመጣ ነው። ብራካ ሙቴሽን ላላቸው ፓርፕ ኢንሂቢተርስ ትንሽ ኤክስፔንሲቭ ነው የድረግ ግን በጣም ሲግኒፊካንት ቤኔፊት አለው ለፔሸንት። እነዚህ ነገሮች በደንብ ወደፊት እየመጡ ነው ያሉት እና ሌሎቹም እነዚህም እንደ ትሪትመንት ኦፕሽን የሚጠቀሱ ናቸው። ያው ጨርሻለሁ። እዚህ ላይ ስላዳመጣችሁኝ በጣም አመሰግናለሁ። ጥያቄ ካላችሁ ያላችሁን ታይት የሆነ ታይም ወስዳችሁ እንግዲህ እዚህ መታችሁ የኔ መሰለ ፕሬዚደንት ስለጣችሁ እናመሰግናለን። ኤንዘን ከዛ በኋላ ደግሞ ሊድ ሊያደርጉት ነው ፍሪ ካንሰር ስክሪኒንግ አለን ታች ጋር አዳራችሁ ላይ የኛም ቲሞች አሉ። ዶክተር መሐመድ ዶክተር ሐናም ሊድ ያደርጉታል ዊዝ ሬዲዮሎጂስት አስፈላጊ ከሆነ ዊዝ ፓቶሎጂስት ከሱ ጋር አብረውን ይሰራሉ። አሁን ግን የተወሰነ ጥያቄ ካላችሁ አንሱና ከዛ በኋላ ወደ ስክሪኒንግ እንሄዳለን።
ቴንክ ዩ ቬሪ ማች አጌን ሁለታችሁ። ስክሪኒንግ ላይ ፓፕ ስሚር ከ21 ዓመት ጀምሮ ይሰራል። የማህጸን ጫፍ ቅድመ ካንሰር ምርመራ አንላይክ ዛት ማሞግራፊ እስከ 40 ዓመት ጠብቀን ነው የምናዘው። ኢቭን ከዛ በፊት ያሉት ትሪፕል ቴስቶችም ሆነ አልትራሳውንድ እናውቃለን ለስክሪኒንግ ያላቸውን ሴንሲቲቪቲ። እዚህ ላይ ምን እየተሰራ ነው? ሁሌ እቺን 40 ዓመት መጠበቅ አለብን። ቴንክ ዩ ዶክተር ያልፋል ጥያቄ ስለጠየቅን። ቅድም እያወራን ያለ ነው ሪስክ ስትራቲፊኬሽን ያስፈልገናል። ሶ አቨሬጅ ሪስክ እና ሀይ ሪስክ ያላቸው ግሩፖች የትኛው ነው ብለን ቼክ ካረግን በኋላ አዝ ኤርሊ አስ ፖስብል ዲቴክት ማድረግ እንችል። ለምሳሌ ሌት ሴይ ቤተሰብ ውስጥ እናትየው ዲቴክት የተደረገው ብረስት ካንሰር 30 ዓመቷ ላይ ከሆነ 10 years earlier 20 ጀምሮ ቼክ ማድረግ እንችላለን። እና አት ደ ሴም ታይም ደግሞ ሀይ ሪስክ ያላቸው ኤኒ ፋሚሊ ሂስትሪ ካላቸው ቢአርሲ ቅድም ሜንሽን አድርገን ነበር። ሀይ ሪስክ የሆኑትን ከሆኑ ደግሞ ኢቭን ኢንክሉዲንግ ጄኔቲክ ቴስት ብረስት ኤምአርአይ ሶ ማሞግራፊ እስከ 40 ዓመት የምንጠብቀው አቬሬጅ ሪስክ ላላቸው ኤኒ ፕሪዲስፖዚሽን ሪስክ ፋክተር ለሌላቸው ሰዎች 40 ዓመት ጠብቀን በአመት አንዴ ወይ በየሁለት ዓመቱ እንደ ፕሮቶኮሉ ከስተማይዝ አድርገን መጠቀም እንችላለን። ግን ዶስ ግሩፕ ኦፍ ፒፕል ሁ አር አት ሀይ ሪስክ ኤርሊ አስ ፖስብል ነው የምንጀምረው ኢንክሉዲንግ ብረስት ኤምአርአይ genetic screening with question mark and other triple assessment we can proceed with that. ዶክተር ሀይብ አብዱራህማን እባላለሁ በኬርላንድ አጠቃላይ ሆስፒታል የውስጥ ደዌ ስፔሻሊስት እና የሆስፒታሉ የሕክምና አገልግሎት ዳይሬክተር ወይ ሜዲካል ዳይሬክተር ነኝ። ያው ዛሬ ወሩ ኦክቶበር ወር ስለሆነ የብረስት ካንሰር የጡት ካንሰር አዌርነስ ወር ነው። ስለዚህ ጠዋቱን ዛሬ የጀመርነው በምንድን ነው ለባለሙያዎቻችን፣ ለሐኪሞች፣ ለነርሶች እና በሆስፒታሉ ለሚሰሩ ሌሎች ጤና ባለሙያዎች ላይ ስለ ብረስት ካንሰር ስለ ጡት ካንሰር አዌርነስ እንዴት ማወቅ ይቻላል፣ ከታወቀስ በኋላ እንዴት ቶሎ አደጋ ሳያደርስ ወደ ሕክምና ማድረስ ይቻላል፣ ጉዳት ሳያደርስ በቀላሉ እንዴት መታከም እንደሚችል እሱን አስገንዝበናል። ከሱ ቀጥሎ ደግሞ ማህበረሰባችን ላይ ያሉ ነፃ የጡት ስክሪኒንግ ሰርቪስ ያው በስፔሻሊስት ሐኪሞች ፈርዘር ሌላ ደግሞ ጥርጣሬ ያላቸው ሰዎች ካሉ ደግሞ ለነሱ ሌላ ፈርዘር ምርመራ እንዲደረግላቸው አመቻችተን እሱን ለመስራት ነው ዛሬ ያሰብነው። እስካሁን ድረስ ከ100 በላይ የሆኑ ሰዎች ተመዝግበዋል ማለት ነው። ስልጠናው እንግዲህ በአማረ መልኩ አልቋል። ያያችሁትን ይመስል ነበር። ከዚህ በኋላ እንግዲህ የኬርላንድ ውሏችን አላበቃም። ለተለያዩ ሰዎች እንግዲህ ነፃ የጡት ካንሰር ቅድመ ምርመራ የምናደርግበት ሰዓት ላይ ደርሰናል። እሱን ደግሞ እንግዲህ ተከታትለን በቅድሚያ ራሴን ላስተዋውቅና ዶክተር ሀናን አለባቸው እባላለሁ። የጡት ቀዶ ሕክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ ኬርላንድ ያዘጋጀው ቅድመ ካንሰር ምርመራ ጡት ካንሰር ላይ ቢሰራ እንዴት ነው ማህበረሰቡንም ይጠቅመናል በሚል እሳቤ ነው የተዘጋጀው። ስለ ጡት ካንሰር ሲነሳ መጀመሪያ የምታስቡት ውስጣችሁ የሚመጣው የመጀመሪያው ነገር ምንድን ነው? ስለ ጡት ካንሰር መጀመሪያ የሚመጣብኝ ጭንቀት ነው አለች። ሌላስ? ጡት ካንሰር ሲባል የምታስቡት ሌላ ምንድን ነው? ሞት። በጣም ጥሩ። ሌላስ? ሌላ የሚመጣባችሁ? ስለዚህ አንድ ሰው ጡት ካንሰር አለበት ሲባል ጭንቅላታችን የሚያስበው ገሌ እኮ እንዲህ አለባት ሲባል ሞትን ነው ቀድመ የምናስበው አይደለ? ግን እንደሚታሰበው የጡት ካንሰር ገዳይ ህመም ነው ብለን አንወስድም፣ ሙሉ ለሙሉ አናጠቃልልም። ለምን ብትሉኝ እርግጥ ነው አርፍደን ደረጃው ከዘገየ በኋላ የምናገኘው ነገር ከሆነ ህይወት እስከ ማጣት በህይወት ዋጋ እስከ መከፈል ደረጃ ያደርሳል። ግን ቀድመን ካገኘ ነው ኤርሊ ስክሪን በምናደርግበት ጊዜ አንድ ሴት ስለ ራሷ ያላት እውቀት የጡቷን ሁለንተናዊ ደህንነት ባወቀች ቁጥር ቶሎ ደረጃ እንዳገኘች እንበል። ደረጃ 1 ቢገኝ 5 ዓመት ውስጥ ካንሰሩ ሳይመጣ የመኖር እድሏ 99% ነው። ቁጥሩ ትልቅ ነው አይደል? ያ ማለት የታመመ ሰው ሁሉ አብዛኛው ሰው ታክሞ ይድናል ማለት ነው። ስቴጅ 2 ኤርሊ ከተገኘ ቶሎ ይሄኛውን መታከም የሚችል ነው ማለት ነው። ደረጃ 4 አይበለውና ከደረሰ ያ ማለት ካንሰሩ ከጡት አልፎ ወደ አጥንት፣ ወደ ጉበት፣ ወደ ሌላ ቦታ ከተሰራጨ ደግሞ እህት ያነሳችሁ ጥያቄ ሞት የሚለው ነገር ሊያሰጋን ይችላል።
ሊያሰጋን ይችላል። ስለዚህ ለዛም ነው ስለ ጡት ካንሰር ግንዛቤ ማስጨበጫ አብዛኛውን አሁን ባደጉት ሀገራት እኮ ምርመራ ሲደረግ አብዛኛው ሰው ከጡት ካንሰር ጋር ያለውን ሞት በጣም ቀንሰውታል። ምክንያቱም ሁሌም ቅድመ ምርመራ ስለሚያደርጉ ቶሎ ይገኛል፣ ቶሎ ይታከማል። ስለዚህ አውትካሙ አሪፍ ነው። ሌላ ብዙ እንደውም ሌላ ጊዜ ከማህበረሰብ የተነሳ ደግሞ አንድ ምንድነው ጡት ካንሰር ሲባል ሰው ቀድሞ የሚያስበው ጡት መቆረጥ ነው አይደል? ስለዚህ እነዛ ነገሮች ቶሎ ካገኘናቸው ደግሞ በቶሎ ሁኔታ ማከም እንችላለን ማለት ነው። ስለዚህ የጡት ካንሰር ምልክቶች ምንድናቸው የሚለውን በተለያየ አጋጣሚ ሰምታችሁት ሊሆን ይችላል። ግን ለመሄድ ያክል አንደኛ ህመም የሌለው እብጠት አይደል? ይሄኛው ወረቀት ሊምፍሌቱን ብትይዙት በደንብ መረጃ ይሰጠናል ማለት ነው። ህመም የሌለው እብጠት ማንኛውም ብዙ ጊዜ ችላ የምንለው የሚያመን ነገር እኮ ሌሊትም ቢሆን ሐኪም ቤት እንሄዳለን አይደል? ቶሎ አጣዳፊ ነው፣ ጤናችን ሴፍ አይደለንም ብለን እንሄዳለን። ህመም የሌለው እብጠት ግን አንደኛ የጡት ካንሰር ምልክት ነው ማለት ነው። ሁለተኛ ደግሞ ማንኛውም አይነት የቆዳ ለውጦች ያ ሲባል ለምሳሌ የጡት ጫፍ ወደ ውስጥ መሰርጎድ ካለ፣ ሌላ ደግሞ ቆዳ ወደ ውስጥ መሰርጎድ ካለ፣ ብብት አካባቢም እንደዚሁ መሰርጎድ ካለ ወይም እንደዚህ አይነት ለውጦች የቆዳ ለውጦች ወይም ደግሞ የብርቱካን ልጣጭ የሚመስል ጠቃጠቆ ለውጥ ካለ የጡት ካንሰር ምልክት ሊሆን ይችላል ማለት ነው። ከዛ ውጭ የመጠን መለያየት አንደኛው ጡት ከሌላኛው ጡት መጠኑ ከተለያየ በጊዜ ሂደት አንዳንዴ በአፈጣጠር የመጠን ልዩነት ይኖራል አይደል? በጊዜ ሂደት ውስጥ ግን የመጠን ልዩነት ካለ እሱም ምንድን ነው የሚለውን ቼክ ማድረግ ይኖርብናል ማለት ነው። ሌላ ብዙ ጊዜ ቼክ ስናደርግ የሚረሳው ብብት አካባቢ እብጠት አለ ወይስ የለም ነው። ብብት ጡታችን በባህሪው እስከ ብብት ድረስ ኤክስቴንድ ያደርጋል። ስለዚህ ራስን በምንፈትሽበት ጊዜ ብብት አካባቢ ያለውንም መፈተሽ ያስፈልጋል ማለት ነው። ስለዚህ ሌላ ምንድነው በጡት ጫፍ የሚወጣ ፈሳሽ ወተት ተፈጥሯዊ ነው አይደል? ያ እርጉዝ የሆነች የወለደች እናት እና የጡት ጫፍ ፈሳሽም ካለ ሌላ ደግሞ ቼክ መደረግ ያለበት ነገር ነው። ስለዚህ በአንድ ጡት በአንድ አቅጣጫ ደም የቀላቀለ ሻይ የሚመስል ቡኒ ፈሳሽ ኤኒ ፈሳሽ ካለ ወደ ሕክምና ተቋም ሄዶ ቼክ ማድረግ ያስፈልጋል ማለት ነው። ከዛ ውጪ እድሜ 40 ዓመትና ከዛ በላይ የሆኑ ሰዎች የወር አበባ ማየት ያቆሙ እናቶቻችን እዚህ እህቶች ካለ ደግሞ ምን ሊያጋጥም ይችላል? ክብደት፣ ውፍረት መጨመር ጋር ተያይዞ የጡት ካንሰር ይያያዛል። ነው ብዬ አስባለሁ። ስለዚህ በጣም ብዙ ሰዎች በዚህ አጋጣሚ በጡት ካንሰር ታመው ምንድነው አያት ሆነው ኢቨን 10 ምናምን ዓመታትም ከዛም በላይ እስካሁን ድረስ ያንን አሸንፈው የኖሩ ሰዎች አሉና ብዙ ጊዜ እኛ የምንሰማው ታክመው መጨረሻ ደረጃ ላይ ደርሰው ህይወታቸውን ያጡ ሰዎች ነው። እንደ ማህበረሰብ ደግሞ ብዙ ጊዜ ስኬት እኮ አይወራም አይደል? ያልተሳኩት ነገሮች ናቸው የሚወሩት እንጂ እኛ ጋር ብትመጡ ብዙ ማህበራቶች የጡት ካንሰር ታማሚዎች አገግመውም ደግሞ ለሌሎች ሰዎች ብርታት የሆኑ ሰዎች አሉና የሚታከም ነገር መሆኑን በደንብ ከግምት እንድታስገቡና ኤቭሪ መንዝ ራሳችሁ እንድትፈትሹ ከዛም በተጨማሪ ደግሞ እድሜ 40ና ከዛ በላይ ከሆነ ደግሞ ማሞግራፊን እንድታስቡበትና አንድ ሴት ከጡቷ ጋር ያላት ትውውቅ አሪፍ መሆን አለበት ነው። ለምሳሌ ራሷን ቼክ ስታደርግ እኔ ዶክተር ሌላ የሚነሳ ጥያቄ እናንተ ሜቢ አላነሳችሁትም ይሆናል ግን የሚጠየቅ በፊት ሳየው ችግር የለም ቴንክ ዩ ዌልካም ሌላ ምን ይላሉ የጡቴ ውስጥ ይዘቱ ጨመረብኝ ጠጣር ነው ሁሉም የጓጎለ ይመስለኛል እንዴት እለየዋለሁ? አላማውን በየወሩ ቼክ ማድረጋችን ያ ነው። ምክንያቱም ኤቭሪ መንዝ ባደረገን ቁጥር አዲስ ነገር ቢፈጠር ከነዛ ውጪ ለየት ያለ አዲስ ነገር ሲመጣ ትውውቁ ጨምሯል ማለት ነው አይደለ? ስለዚህ ኤቭሪ መንዝ እሱን እንድታደርጉ ነው። ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። ላይ ለተሳሰቡ ሀሳቡን ላመጡ ሰዎች በተለይ ሊድ ፖይንቱን የያዙትን ዶክተር ሀናንና ዶክተር መሐመድ የኦንኮሎጂስትና ብሬስት ኢንዶክራይን ሰርጅን እነሱን እናመሰግናለን። አብረውን ያሉ ቲሞችንም ሌሎችንም ይህን ፕሮግራም ፋሲሊቴት አድርገው ስክሪኒንጉ ላይ ለተሳተፉ ሰዎች ሁሉም እናመሰግናለን። ያው በዚህ አጋጣሚ ስለ ካንሰር አዌርነስ ሁሌ ኦክቶበር ላይ ሳይሆን ሁሌም ያስፈልገናል። ቀደም ብሎ ምንድነው በሀገራችን እንደሚባለው ታሞ ከመማቀቅ እንግዲህ አስቀድሞ መጠንቀቅ ይባላል። ስለዚህ ኢኒሻሊ ሰዎች ስክሪን መደረጋቸው ብዙ ጉዳት ሳይደርስ በቀላሉ
ለማከም ለመርዳት ያስችለናል ማለት ነው። ከዛ ውጭ ለማህበረሰቡም እንደው አይበለውና ካንሰር ከተመጣ ብዙ ሰው ካንሰር ኢዝ ኖት ዘ ኢንድ ኦፍ ላይፍ ማለት ነው፣ መታከም የሚችል ሕክምና የሚያደርግላቸው ነው። አሁን ከረትሊ ብረስ የጡት ካንሰር ይዟቸው ብዙ ሰርቫይቫሎች አሉ፣ ሞር ዛን 10 years 20 years የቆዩ አሉና አይበለውና ቢመጣ ማህበረሰቡ መደናገጥ እንደሌለበት። አሁን ካንሰር ሁሌ ሰው እንደሚፈራው አስፈሪም አሁን ሲቻል በጊዜ በተለይ ከታወቀ መታከም የሚችል በሽታ ነው። አሁን በሀገራችን ደግሞ ብዙ ኦፕሽኖች ስላሉ የህክምና ኦፕሽኖች ያው ቅድም ሞለኪውላር ቴራፒዎች፣ ራዲዮ ቴራፒ በጊዜ የሚሰጡ ሰርጀሪዎች ስላሉ አሁን ላይ ከድሮ የተሻለ ጥሩ ተስፋ አለን። ስለዚህ ቢገጥምም ሰዎች መደናገጥ የለባቸውም። ሳይከሰት ደግሞ ስክሪኒንግ ላይ ሁሌ በየወሩ ኮንስታንትሊ ቢያደርጉ ጥሩ ነው ብዬ አስባለሁ። አመሰግናለሁ። ሆስፒታላችን ሰፋ ያለ አገልግሎት ይሰጣል። ኖርማል ከህክምናዎቹ በተጨማሪ አድቫንስድ የሆኑ ሰርጀሪዎችን ይሰጣል። እንደዚህ ካንሰር ሰርጀሪዎች ዛሬ ኦክቶበርም ስለሆነ ስለ ካንሰር እያወራን ስለሆነ በሆስፒታላችን ላይ ብዙ ካንሰር ሰርጀሪዎች ይሰጣሉ። ከዛም በኋላ ኬሞቴራፒ ሰርቪስ ያላቸውን ሰዎች የሚያስፈልጋቸውንም እሱንም እንሰጣለን ማለት ነው። ያው ከዛ ውጪ እንደ ማህበረሰብ አገልግሎት ፎከስ አድርገን የምንሰራው ቅድም እንደጠቀስ ነው ሰው ከመታመሙ በፊት አሁን በሀገራችን ነን ኮሚኒካብል የሆኑ ዲዚዞች በጣም እየበዙ ስለሆነ ካንሰር፣ ስኳር፣ ደም ግፊት እነዚህም በተለያየ ፕሮግራም ፍሪ ስክሪኒንግ ሰዎችን እያደረግን በጊዜ ታውቆ ህክምና እንዲጀምሩ ማድረግ ወይ ደግሞ ሪስክ ያላቸውን ሰዎች ደግሞ አኗኗር ዘይቤያቸውን እንዲያስተካክሉ ሁሌም እየሰራ እንገኛለን ማለት ነው። በኬርላንድ ሆስፒታል የነበረን ቆይታ ይህንን ይመስል ነበር። ስልጠና ለባለሙያዎች ሰጥተናል። ስለ ጡት ካንሰር ግንዛቤ ማስጨበጫ፣ ቅድመ ካንሰር ምርመራ ምን እናድርግ፣ ህክምና አማራጮች ውስጥ ምንድን ነው የሚባለውን አቅርበናል። ከዛም በተጨማሪ ደግሞ ማህበረሰቡን ነፃ የህክምና አገልግሎት ሰጥተን ጡት ካንሰር እንዴት ነው ማህበረሰባችን ውስጥ ያለው ጫና ምንድን ነው የሚለውንም ለማህበረሰባችን ግንዛቤ አስጨብጠናል። በዚህ አጋጣሚ ግን ኬርላንድ ሆስፒታል ማህበራዊ ግዴታውን በመወጣት ይህንን የመሰለ ያማረ ፕሮግራምና ነፃ ስክሪኒንግን ፕሮግራም በማዘጋጀቱ እጅግ አድርገን እናመሰግናለን በሐኪም ቤት ስም እንዲሁም በነጃሺ ቲቪ። ከዚሁም በተጨማሪ ደግሞ ስልጠና ላይ የተካፈሉ የጤና ባለሙያዎች ማህበረሰቡን ማመስገንም እፈልጋለሁኝ። በተለየ መልኩ ደግሞ የሆስፒታል የአመራር አካላት ዶክተር ሀቢብ እና ሌሎችም ይህንን የመሰለ ፕሮግራም ኦርጋናይዝ አድርገው መድረኩንም ስላመቻቹልን እጅግ አድርገን እናመሰግናለን። ወደ ማጠቃለያው ስንደርስ የጡት ካንሰር እንደምናውቀው እያንዳንዳችን ቤት በአንድም ሆነ በሌላ ምክንያት የሚያንኳኳ ጉዳይ ነው። ግን የጡት ካንሰር ማህበረሰባችን ውስጥ የሚወሰደው እንደሚገድል ህመም ነው። ግን በጊዜ ከደረስንበት በቶሎ በቅድመ ካንሰር ምርመራ በቶሎ ከደረስንበት ደግሞ አመርቂ ውጤት አምጥቶ ጥሩ ህይወት ኖሮ ከባለፈው ከነበረንም ስልጠና የታካሚ ተሞክሮም አሁንም ያሉን ብዙ ታካሚዎቻችንም ይህንን ሂደት አልፈው በጥሩ ጤንነትና ደህንነት ላይ ህይወትን መምራት መቀጠል እንደሚቻል ተገንዝባችኋል ብለን ባለሙሉ እምነት ነን። ኬርላንድ ሆስፒታልን እጅግ አድርገን እናመሰግናለን። የሐኪም ቤት የረጅም ጊዜ አጋራችን ነው። በዚህ አጋጣሚ ኢትዮ ጠቢብ ሆስፒታልን ማመስገን እፈልጋለሁኝ። አጋር በመሆን የሐኪም ቤት ፕሮግራም አጋር በመሆን አብረውን እየሰሩ ይገኛሉ። እኛን ማግኘትና እንድንጎበኛችሁ የምትፈልጉ ተቋማትና አጋር መሆን የምትፈልጉ ተቋማት ካላችሁ ከታች ከስክሪኑ ስር ባለው ስልክ ቁጥር ብትደውሉ ታገኙናላችሁ። የዛሬው ቆይታችን ይህንን ይመስላል። ዶክተር ሀናን አለባቸው ነኝ፣ የጡትና ኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።